ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምንመለከተው የ8ኛ ክላስ ICT ዩኒት 4 ስለ ኢንተርኔት ፓርት 5ን ቤኔፊት ኤንድ ሪስክ ኦፍ ሶሻል ኔትወርክ ወይንም ሶሻል ሚዲያን የምንመለከት ይሆናል ማለት ነው። በዚህ ክፍል ላይ ቤኔፊት ኤንድ ሪስክ ኦፍ ሶሻል ኔትወርክ የሚባሉትን በደንብ የምነግራችሁ ይሆናል ማለት ነው። ከፓርት 1 እስከ ፓርት 4 ድረስ የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንደዚሁም ሪቪው ኤክሰርሳይሱንም የሰራሁት አለ፣ እሱንም እዛ ላይ ማግኘት ትችላላችሁ። ዲስክሪፕሽን ቦክስ ላይ ገብታችሁ ቼክ አድርጉት። ሁሉንም እዛ ላይ ማግኘት ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩት። እንደዚህ አይነት ቪዲዮ እንዲደርሳችሁ ኖቲፊኬሽናችሁንም ኦን ማድረጋችሁን እንዳትረሱ ማለት ነው። ቴሌግራም ቻናሌንም ያው ጆይን ማድረጋችሁን እንዳትረሱ። ወደ ቪዲዮአችን ስንገባ ዩዚንግ ኢንተርኔት ሃዝ ቤኔፊት ኤንድ ሪስክ ይለናል። ጀስት ኢንተርኔትን መጠቀም በራሱ ጥቅምና ጉዳት አለው። ይሄ ምንም ጥያቄ የለውም። በነገራችን ላይ አንድ መረዳት ያለባችሁ ነገር ቢኖር በዚህ ምድር ላይ ማንኛውም ነገር በአግባቡን በልኩ የማትጠቀሙት ከሆነ ይጎዳችኋል። ምግብ ለምሳሌ ከመጠን በላይ ብትበላ ቁንጣን ነው የሚመስል። ይሄን ማወቅ አለበት ትላለህ። እና ኢንተርኔትንም አላግባብ የምንጠቀም ከሆነ ጉዳት አለው ማለት ነው። ጥቅሙም በዛው ልክ ቢሆንም ጉዳቱም በዛው ልክ ነው እና ጥንቃቄ ማድረግ ይኖርባችኋል። ልጆች ስለሆናችሁ ለዛ ነው የምነግራችሁ። ቤኔፊት አር አድቫንቴጅ ጌይንድ ፍሮም ዘ ኢንተርኔት ዌን ዩዝድ ፕሮፐርሊ ፋይል ሪስክ አር ዲስአድቫንቴጅ ኬዝድ ዌን ኢንተርኔት ኢዝ ኖት ዩዝድ ፕሮፐርሊ ይለናል። ይህም ማለት ቤኔፊት ብለን የምንጠራው ቤኔፊት ሁለቱም ጥቅም ነው። ቤኔፊት ብለን የምንጠራው ከኢንተርኔትን በአግባቡ በመጠቀም የምናገኘው አድቫንቴጃችን ወይም ጥቅማችን ነው። ሪስካችን ደግሞ ወይም ጉዳቱ ደግሞ ምንድነው? ዲስአድቫንቴጅ ጥቅም ያልሆነው ነገር አንድን ኢንተርኔት በአግባቡ የማንጠቀም ከሆነ በዚህ ምክንያት የሚመጣ ነገር ነው ማለት ነው። ዩዘር ኦፍ ኢንተርኔት ሃቭ ግሮን አፕ ሲግኒፊካንት ነምበር ዊዝ ኢንተርኔት ኤንድ ዲጂታል ዲቫይስ አስ ፓርት ኦፍ ዜር ኤቭሪዳይ ላይፍ ይለናል። ይህም ማለት የኢንተርኔት ተጠቃሚ ከጊዜ ወደ ጊዜ እያደገ እየበዛ መጥቷል። እሱ የሆነበት ምክንያት ኢቭን ራሱ የተለያዩ ዲጂታል ዲቫይሶች ራሱ ስማርትፎኖች፣ ኮምፒውተሮች እየበዙ ሲሄዱ ይህ ነው። ቴክኖሎጂያችንም እየበዛ ሲሄድ አሁን ላይ ኢንተርኔትን ተጠቃሚው እየበዛ መጥቷል። በነገራችን ላይ ኢንተርኔት አሁን ላይ እንደ አራተኛ መሰረታዊ ፍላጎት ሆኗል። ለምሳሌ ለሰው ልጅ ልብስ፣ መጠለያ፣ ምግብ ያስፈልገዋል አይደለ? አሁን ላይ ግን ኢንተርኔት ጋይስ አንዳንድ ካምፓኒ እኮ አለ ኢንተርኔት ምንም ኮምፕሊትሊ የማይንቀሳቀስበት አለ እና ይህም በደንብ መረዳት አለባችሁ። በጣም የቆየ ነው። ቢያንስ ያለፉት 7-8 ዓመታት ኢንተርኔት እንደ አራተኛ እየሆነ መጥተዋል ማለት ነው። አራተኛ የመሰረታዊ ለሰው ልጅ እንደሚባለው ነገር ማለት ነው። ዘይ ካን ዩዝ ሶሻል ኔትወርክ ቱ ኮኔክት ዊዝ አዘር ኢንክሉዲንግ ፍሬንድ ፋሚሊ ኤንድ ቲቸርስ ይላል። ስለዚህ ከሶሻል ኔትወርክን በመጠቀም ከጓደኞቻችን ጋር፣ ከቤተሰቦቻችን ጋር፣ ከመምህራኖች፣ ከተማሪዎች እርስ በራሳችሁም ምን ታደርጋላችሁ? ኮኔክት አድርጋችሁ የምትፈልጉትን ሀሳብ ሼር መደራረግ ትችላላችሁ ነው የሚለን። እዚህ ጋር ቤኔፊት መጀመሪያ ላይ እንመለከታለን። ቤኔፊት ኦፍ ሶሻል ኔትወርክ ወይንም ቤኔፊት ኦፍ ሶሻል ሚዲያ ማለት ነው። ዘ ኢንተርኔት ፎር ችልድረን ኤንድ አዳልት ላይክ ኢዝ ሃይሊ ኢምፖርታንት ሚዲየም ይለናል። ችልድረን ኤንድ ያንግ ፒፕል ናው ፍሪኩዌንትሊ ዘ ኢንተርኔት የሚጠቀሙበት ጥቅማቸው ማለት ነው። ዘ ኢንተርኔቱ ለህፃናት እንደዚሁም ደግሞ ለአዳልት ላይክ ኢዝ ሃይሊ ኢምፖርታንት ሚዲየም ጠቃሚ ነው። እውነት ለመናገር በአግባቡ የሚጠቀሙበት ከሆነ ማለት ነው። ህፃናቶች እንደዚሁም ወጣቶች ደግሞ የሚጠቀሙበት በተደጋጋሚ ለምንድን ነው? አንደኛ መረጃዎችን ሰርች ለማድረግ ለምሳሌ ዋት ኢዝ ICT ብለው ቢጽፉ ያን መረጃ ለማግኘት ይጠቀሙበታል። ICT ምን ማለት ነው የሚለውን ነገር ለመረዳት ብቻ የሚፈልጉትን እነሱ ሰርች ለማድረግ በብሮዘር በመጠቀም ከኢንተርኔት ላይ ይጠቀሙበታል። እንደዚሁም ደግሞ ኮሚኒኬት ለማድረግ ኮሚኒኬት ሲባል ምንድን ነው? ከቤተሰቦቻቸው ከፋሚሊ ምናምን ጋር ስልክ ደውለው ሊሆን ይችላል። በኢሞ አለ በለዛም ቪዲዮ ኮንፈረንሶች ምናምን አሉ አይደለም። እንደዚሁም ደግሞ በኢንስታግራም ከሩቅ ባለ ሰው ጋር ብቻ ኮሚኒኬት ማድረግ ይችላሉ። ኤክስፕረስ አይዲያ፣ ሼር ኢንፎርሜሽን ኤንድ ኤክስፒሪየንስ ልምዳቸውን ሼር መዳረግ ይችላሉ። መረጃዎችን መለወጥ፣ ሀሳባቸውን መለወጥ፣ ሰላምታ መስጠትም ሊሆን ይችላል። ኢንተራክት ሶሻሊ ዊዝ ፍሬንድ ኤንድ ፋሚሊ ይለናል። ኢኖቬት ክሬት ኤንድ ሼር ኮንተንት እንደዚሁም ደግሞ እንደ ኮንተንት ክሬተር ራሱ ሼር የሚያደርጉ ልጆች አሉ፣ ወጣቶችም አሉ። እንደኔ ማለት መውሰድም እንችላለን። እኔ ራሱ አሁን ኮንተንት ክሬተር ሊሆን ነው ማለት ነው። ጊዜው ማረነ ክርስቶስ ይላል። ለማንኛውም የሆነ ሀሳብን በዲጂታል በመጠቀም በኢንተርኔት ላይ ስታጋሩ ለሰዎች የሚጠቅም እስከሆነ ድረስ ያ ኮንተንት ክሬተር ነው የሚባለው። ሰው ልዱን ገልፍቶ ኮንተንት ክሬተር ይባላል። እንዴት ነው እኛ ማንባለው?
ማይ ጋድ። ሌላኛው ፕሌይ ኤንድ ቢ ኢንተርቴን ሰቻስ ጌም፣ ሙቪ፣ ሙዚክ ኤንድ ቡክስ። ይሄን እርግጠኛ ትጠቀማላችሁ ብዬ ተስፋ አደርጋለሁ። ጀስት ኢንተርቴን ለማድረግ ወይም ራሳችንን ለማዝናናት የተለያዩ ጌሞችን፣ ፊልሞችን፣ ሙዚቃዎችን፣ መጽሐፍቶችን ማውርደን እንመለከታለን፣ እንጫወታለን አይደለም። ስለዚህ እነኝህ ኢንተርኔት በመጠቀም የምንጠቀማቸው ነገር ናቸው ማለት ነው። ወይም ኢንተርኔትን በተደጋጋሚ በብዛት የምንጠቀመው እነኝህን ለመጠቀም ነው ማለት ነው። ሁለተኛ ላይ ስንመጣ ሪስኩ ወይም ጉዳቱ ነው። የሶሻል ኔትወርክ ጉዳት ማለት ነው። በነገራችን ላይ እዚህ ጋር አድቫንቴጁ ላይ ወይም በነፊቱ ሶሻል ኔትወርክ ላይ ይሄ ብቻ አይደለም። አሁን እንደ ስራም ነው እንደ ቢዝነስም ነው። በነገራችን ላይ ፋሚሊን በደንብ መረዳት አለባችሁ። ጀስት የሆነ ነገር ስትረዱ ፎር ዘ ፊውቸር ይጠቅማቸዋል። ስለዚህ ዲቴል እየተረዳችሁ መሄድ አለባችሁ። እናንተም ለስራ የሆነ ስራ ሲኖራችሁ መጠቀም ትችላላችሁ ማለት ነው። ሶሻል ሚዲያን በመጠቀም እናንተ ስራችሁን ማስታወቅ ምናምን ትችላላችሁ አይደለም። ግዴታ እኮ ገብተው ሰርች ማድረግ ብቻ ሳይሆን ወይንም ድዳችሁ መገልፈጥ ብቻ ወይንም ዳንስ መደነስ ብቻ አይደለም እና ለሚጠቅማችሁ ነገር መዋል አለባችሁ ነው። በአግባቡ ከጠቀማችሁ ብዙ ነገር መስራት ትችላላችሁ። ሪስኩ ላይ ስንመጣ ግን ሪስክ ኦፍ ሶሻል ኔትወርክ ላይ ዘፎሎዊንግ ጋር ሪስክ ኦፍ ኢንተርኔት ናቸው። በጣም ብዙ ነገሮች አሉ። ሪስኩን በአግባቡ ካልተጠቀም ነው ማለት ነው። ቢንግ ኤክስፖዝድ ቱ ኢንአፕሮፕሪየት ኮንተንት ይለናል። ላይክ ሜን አግሬሲቭ ኦር ሴክሹዋል ኮሜንት ኦር ኢሜጅ ይለናል ማለት ነው። እዚ ጋር ምን መሰላችሁ ተጋላጭ መሆን፣ በተለይ ወጣት ህፃናት፣ ለማንኛውም ሰው ራሱ ቢሆንም ዝም ብሎ ነው የሚለቀቀው ሶሻል ሚዲያ ላይ በሉት የተለያየ ዌብሳይቶች ላይ ብትመለከቱት ጀስት እናንተ የምትገድቡት ነገር አለ። ዝም ብሎ ባለቤት እንደሌለው የሚለቀቀው ግን ኢትዮጵያ ሀገራችን ላይ ራሱ ማለት ነው። እና ስለዚህ ኮሜንቶቹ ምናምን ነገር በስነስርዓቱ የማይገደቡ ከሆነ ለእነኛ ተጋላጭ እንሆናለን። ተጋላጭ ከሆነን ደግሞ ፋሚሊያን ብዙ ነገሮችን እናጣለን እኛ ራሳችን ማለት ነው። እና በተለይ ህፃናት ከሆናችሁ ሴክሹዋል የሆኑ ኮሜንቶች፣ ኢሜጆችን መመልከት ለእናንተን ባልሆነ ሰዓት አላስፈላጊ ነገሮች ህይወታችሁ ላይ ሊከሰት ይችላል ማለት ነው። ስለዚህ አንደኛው ዲስአድቫንቴጁ ቢንግ ኤክስፖዝድ ቱ ኢንአፕሮፕሪየት ለሆኑ ኮንተንቶች ወይም ለማይጠቅሙ ኮንተንቶች ተጋላጭ የመሆን ኢቨን ፖለቲካ ሊሆን ይችላል። በነገራችን ላይ አፕሎዲንግ ኢንአፕሮፕሪየት ኮንተንት ላይክ ፎቶ ኦር ቪዲዮ ኦፍ ዘምሰልቭስ ኦር አዘርስ፣ ሌሎች ሰዎች በነገራችን ላይ ሊሆኑ ይችላሉ ወይም እኛም ልንሆን እንችላለን። አላስፈላጊውን ኮንተንቶችን ራሱ አፕሎድ ማድረግ ይህ ራሱ ዲስአድቫንቴጅ ነው። ስትለቁ የሆነ ነገር ላይ ፌስቡክ ላይ ቲክቶክ ላይ እናንተ ነገ ተነገ ወዲያ ይጎዳኛል አይጎዳኝም የሚለውን ነገር በደንብ መረዳት ማወቅ አለባችሁ እና ዝም ብላችሁ መልቀቅ የለባችሁ። የሆነ ሰዓት የሚጎዳችሁ ነገር ሊሆን ይችላል። ምክንያቱም አይታወቅም። እናንተ የሆነ ሰዓት የሆነ ቦታ ልትቀመጡ ትችላላችሁ እና በዛን ሰዓት ሰዎች ያንን መረጃ፣ ፎቶ፣ ቪዲዮ አወጥተው ሊያሸማቅቋችሁም ይችላሉ። ጥንቃቄ ማድረግ አለባችሁ ፋሚሊያን። ሼሪንግ ፐርሰናል ኢንፎርሜሽን ዊዝ ስትሬንጀርስ ፎር ኤግዛምፕል ፎን ነምበር፣ ዴት ኦፍ በርዝ ኦር ሎኬሽን ይለናል። ኢቨን የእናንተን ፐርሰናል መረጃዎቻችሁን ራሱ ሼር ማድረግ። ለምሳሌ አንድ ቆንጆ ሎጋ ልጅ ስልክ ቁጥሯን ሼር ብታደረግ አስቡት ምን ያህል ሰው ነው እየደወለ የሚያስቸግራት እና በጣም ከባድ ነው። ስለዚህ ጥንቃቄ ማድረግ አለባቸው። የልደት ቀናችሁን፣ ቦታችሁ ምናምን ሼር ስታደረጉ ለሰዎች ለእናንተ ምናልባት ኮምፎርት ላይ ሰጣችሁ ይችላል ወይም እናንተ ራሳችሁን ሪስክ ወይም አደጋ ላይ ልትጥሉ ትችላላችሁ ማለት ነው። ጥንቃቄ ማድረግ አለባችሁ። ሌላኛው ደግሞ ሳይበር ቡሊንግ። ይሄን በጣም ልብ ማለት አለባችሁ ልጆች ስለሆናችሁ። ዛት ኢዝ ዩዚንግ ዲጂታል ቴክኖሎጂ ቱ ዲሊበሬትሊ ኤንድ ሪፒትድሊ ሃርት ሰምዋን ይለናል። በዲጂታል ቴክኖሎጂ ላይ በተደጋጋሚ ሰዎች እየተጎዱ ያሉት አሁን ራሱ አንዳንድ ህፃናቶች እየሞቱ ራሳቸውን እስከ ማጥፋት የደረሱበት ነገር ነው። ሳይበር ቡሊንግ ምን መሰላችሁ? ለምሳሌ እናንተ ቲክቶክ አካውንት ክሬት አድርጋችሁ ገና በለጋ እድሜያችሁ የሆነ ወፍራም ናቸው ለምሳሌ ልበል ድንቡሽቡሽ ያላችሁ ብትሆኑ ሰውነታችሁ ሰው በወፍረታችሁ በጣም የሚያስጠላ ኮሜንት ነው የሚሰጣችሁ። የሚያስጠላ በተለይ እኛ ሀበሻዎች ከባድ ነው እና ጥንቃቄ ማድረግ አለባችሁ። በጣም ጥንቃቄ ማድረግ አለባችሁ እና አላስፈላጊ ኮሜንት ሲመጣ ከመጠን በላይ ደግሞ ሙገሳም ሲመጣ ጥንቃቄ ኢግኖር አድርጉት ማለት ነው ያለባችሁ እና ራሳችሁን የምታውቁት ሰው ኮሜንት ስለሰጠ ምናምን ስለሰደባችሁ አይደለም። ብዙ ሶሻል ሚዲያ ላይ እርግጠኛ ነኝ ሰምታችሁ ታውቃላችሁ እና
ሲባል ነገር ነበር። የሆነች ልጅ ራሱ ሞታለች፣ ኢትዮጵያዊ አሜሪካ ውስጥ ነው የምትኖሩ እና ስለዚህም ጥንቃቄ ማድረግ አለባችሁ ልጆች ስለሆናችሁ። ወይንም ልጆች ስላችሁ ልጆች አይደላችሁም፣ ግን ያው አንዳንድ ጊዜ መብሰል ማቹሪቲ ምናምን ባል ነገር ስላለ እንደዛ ነገር ነው። ለማንኛውም ኦንላይን ቡሊንግ ኦር ሃራስመንት ይለናል። ሰዎች ራሱ ኦንላይን ላይ የሚሰድቧችሁ ምናምን ይችላሉ። ሃራስመንት የሆነ አላስፈላጊ ቃላቶች ነው ስለሚናገሯችሁ እናንተ በድንገት ልትናደዱ ትችላላችሁ ማለት ነው። ኤክስፖዠር ቱ ማች ታርጌትድ አድቨርታይዚንግ ኤንድ ማርኬቲንግ። ሌላኛው ደግሞ ሶሻል ሚዲያዎችን ስንጠቀም ዲስአድቫንቴጁ ምንድን ነው? ለምሳሌ አንዳንድ ስልክ ላይ አይታችሁ እንደሆነ ስትጠቀሙ ጌም ስትጫወቱ ሊሆን ይችላል 10 ማስታወቂያው እየመጣ ድንዝዝ ነው የሚያደርጋችሁ። ስልካችሁንም ወይ እናንተ በስነስርዓቱ እንትን አትሉም፣ ስልካችሁን ሁላ ሊያበላሹ ይችላል። እና ይህ የሚመጣው ደግሞ ምንድን ነው? ለዛ ለአድቨርታይዝ ለማስታወቂያው ለማርኬቲንጉ ለገበያው እናንተ በጣም ታርጌት ሆናችኋል፣ ተጋልጣችኋል። በቃ በተለያዩ ሲጠቀሙ ስላዩዋችሁ ያን ማስታወቂያ እናንተ ላይ በተደጋጋሚ ያመጣሉ። ስለዚህ ይህን ነገሮችም አሉ ማለት ነው። ሌላኛው ደግሞ ፐርሰናል ኢንፎርሜሽን ቢንግ ስትሆን አንዳንድ የግል መረጃዎቻችንም ልንሰረቅ እንችላለን በኢንተርኔትን በምንጠቀምበት ሰዓት። ለምሳሌ ምናልባት ማስተር ካርድ ምናምን የሚባል ሰምታችሁ አታውቁም? ፔፓል ምናምን የሚባል ነው። እነኛ ምንድን ናቸው? ኦንላይን ፔመንት መክፈያዎች ናቸው። ኢቨን ኢትዮጵያ ውስጥ ለምሳሌ ቴሌብር አለ አይደለም? የተለያዩ ሞባይል ባንኪንጎች አሉ አፕሊኬሽን በመጠቀም የእነኛን ለምሳሌ የሆነ ሰው ፓስዋርዱ ምናምን ቢያውቀው እውነቴን ነው የምነግራቸው አካውንታችሁ ውስጥ ያለውን ብር እንዳለ መውሰድ ይችላሉ። ይሄ ነገር አለ እና ስለዚህ ለዚህም ጥንቃቄ ማድረግ አለባቸው። በጣም ብዙ ሀገሮች ስላሉ ሰርኩባቸዋል። ሌላኛው ደግሞ አንትረስት ወርዚ ኤንድ ሚስሊዲንግ ኮንተንት ኢዝ ቱ ፋይንድ ኦን ሶሻል ኔትወርክ። ሶሻል ኔትወርክ ላይ ወይም ሶሻል ሚዲያ ላይ ምናልባት ልብ ብላችሁ ከሆነ ፌክ ኒውስ ወይንም ትክክለኛ ያልሆነ መረጃዎች፣ ዜናዎች ሲሰራጩ በተደጋጋሚ እና ማግኘት ትችላላችሁ። እንደዚህ በቀላሉ ነው የሚገኘው እና ስለዚህ እንደዚህ አይነት ነገሮች ራሱ እውነት ነው እንዲህ ምናምን ልትሉ ትችላላችሁ። ኢቨን ለምሳሌ ህፃናት ያንግ ናችሁ አይደለም? እናንተ 15 16 17 ገና 14 ሆናችሁ ራሱ የሆነች ልጅ ገና በእናንተ እድሜ እኩያ ያለ የነበረች ፓሪስ ላይ ወይም አሜሪካ ላይ ፎቶ ተነስታ ወይ የሆነ የሚገርም መኪና ላይ ተቀምጣ ወይም ተቀምጦ ምናምን ፎቶ ለቆ ስታዩ ሳይኮሎጂካሊ ራሱ እናንተ በጣም ይጎዳችኋል። ይህ ቡሊንግ ነው ራሱን የቻለ እና ጥንቃቄ ማድረግ አለባችሁ። አንዳንዱ ሰው እንዲሁም አብዛኛው ሶሻል ሚዲያ ላይ የምታዩት በተለይ ቲክቶክ ላይ እውነት የምነግራችሁ ከ80 እስከ 92-93% ድረስ ያለው ውሸት ነው። ስለዚህ ይሄ ነገር ስላለ ማለት እነሱ ለስራ ነው የሚጠቀሙበት። እናንተ ደግሞ ያን ስታዩ እንዲህ ነገር ምናምን ልትሉ ትችላላችሁ። ስለዚህ ጥንቃቄ ማድረግ አለባችሁ። ያን ያህል ራሳችሁንም ማጨናነቅ አይኖርባችሁም ማለት ነው። ራሳችሁን ሆናችሁ መኖር ይደረሳል። እናንተም ገና ጩጬ ናችሁ። 16-15 መስሪያ ጊዜያችሁ ነው ከወዲሁ እየሰራችሁ ነገር ማሳካት ስለምችሉ ማለት ነው። እና አንዳንዱን ጀስት ዝም ብሎ በአእምሮ የሚያስበውን በሆነ ባገኛት አጋጣሚ ፎቶ ተነሱ ስለሚፖስት ነው እንጂ እዛ ላይ ደርሶ አይደለም። ምክንያቱም ይህ ነገር በጣም ብዙ ሰዎችን ሲጎዳ ስላየሁ ነው ማለት ነው። ለማንኛውም የዛሬ ቪዲዮችን ይህን መስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ለቻናሉም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቻናል ጆይን አድርጉ። 1000 ሰብስክራይብ አድርሱ ፋሚሊያን። ጥያቄ ምናምን ካላችሁ ኮሜንት ላይ አስቀምጡልኝ። ከፓርት 1 እስከ ፓርት 4 ድረስ ዲስክሪፕሽን ቦክስ ላይ የማስቀምጥላችሁና ኤክሰርሳይዝም አለ። ዋናው ቻናሌንም ጂጄም ቴክ ብላችሁ ሰርች አድርጉ። እዛ ላይ ገብታችሁ ጀስት ቴክ ሶሉሽኖችን ማግኘት ትችላላችሁ ማለት ነው። ብዙ ነገር መማር እንችላለን። የማውቀውን ሸር አድርጋችኋለሁ። ለማንኛውም በሌላ ቪዲዮ እስከምንገናኝ ጉድባይ።